ልዩ የባል ቆይታችን ከቻናል ዋን ቀጥሏል። ሞቅ ደመቅ እንዳለን ነው። ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ግን የሺዬ ምን ታደርጊያለሽ እዚህ? እኔ ከፍቶኛል። በቃ ተወኝ። ባል ነው ጉድ ቲማጀስ ገብተሽ አንቺ ሁሌ ለከፋሽ ነው ያለበት ጉድ ብለው የት ነው ሄደ እንዴ? አባረሩት። በቃ እኔ ጥርሴን በነቀልኩበት የቤት ሰራተኝነት ታሪክ አሁን ከፍቶኛል። በቃ ጥርሴ የሚለውን እንኳን ተይው። ሙታንታ አደባባይ ጋቢ የሚያለው ሙታንታ እያሰጣሽ ደግሞ ጥርሴን የነቀልኩበት እዚህ ሀገር እኮ እንደልብ ሙታንታ አይሰጣም። ሙታንት እንደልብ ማስጣት አይቻል፣ ጥበቃ እንደልብ ማኳሸም አይቻል። በጣም ከፍቶኛል። እስቲ አረብ ሀገሩን ልሞክረው ብዬ ልወጣ ነው። ስልጠና ሄዳለች እኮ ብለውኛል። እዛ ሲሉሽ እዚህ ሲሉሽ እዛ ምንም የምትጨበጭ ሴት አልሆንሽም። እስቲ ልሞክረው፣ ሰልጥኜ ልምጣ። ሄድሽ? አዎ። ኧረ ተይ ግድ የለም። ሙታንት መስጠት የሚችልበት ሀገር ሄጃለሁ። ለሙታንት ብለሽ ውጭ ሀገር? አዎ፣ ለዘበኛ ብዬ እንዳያችኋት ነው። እሺ ሄደች። ሙታንቱን ታገኝ ይሆናል፣ ዘበኛውን ግን እጠራጠራለሁ። መልካም ጊዜ ሆንላችሁ። የሺ ድራማ ይቀጥላል። መልካም በዓል። የሻረግ አቤት። በዓሉ እንዴት ነው? እንኳን አደረሰሽ። እንኳን አብሮ አደረሰሽ። ይሄ ፎቆ ገቤ እንኳን አደረሰሽ። ተገናኝተን ያን አስፋልት ከመጣን በኋላ ነው እንዴ? ሁሌ ነው ማንከራተትሽ። ምንድነው ደግሞ የማን የሰጠሽ? እቴናታ እቴ ደስታ ጎኑ ሲተረተረባት ስፍት አድርጌ ለበዓሉ ለበስኩ። አልከፋብሽም? አሁን ለዚህ አይደና ነው ጥሩ ነው። እንግዲህ የሻረግ አለ እንዴ? አይ ተይው፣ እሱ ቀሚሱ እንኳን አያሳስም። አንቺ የወገቤና ማመን አይስቀልሽ። እኔ አገር ቤት ሞከርኩሽ፣ አቃቸዋለሁ። ሁነኛ ናቸው ያልኳቸው ሰዎች ቤት አስገባውሽ። አንቺ ምላስሽ አያርፍም። በቃ ሀገር ውስጥ በቃኝ፣ አረብ ሀገር ልሞክር ብለሻል። እኔ ይሄ የመጨረሻ ነው። እሺ እጄን አንቺ ጉዳይ ውስጥ የማስገባው የመጨረሻ ነው። እሺ እስቲ እኔ ምድሌ ይቅና። እሺ አሁን ይሄ ስልጠና የሚሰጠው በጣም ትልቅ ጥሩ ተቋም ነው ተብሏል። ያሰለጥኑሻል። ቋንቋም እንዴት እዛ አረብ ሀገር እንደምትኖሪ፣ እንዴት ከሰዎቹ ጋር እንደምትግባቢ በደንብ ያሳዩሻል። ቀላሉን ያርግልኝ። ጸባይሽን አሳምረሽ ተማሪ። እሺ ጸባይ ምን ችግር አለው? እኔ ቀደም ማታለካም መብታይ እንኩ ነው። ኃይለኛ አትሁኚ። ቀደም ስትለሳለሽማ አይሆንም እኮ ሰው ፊት አትቆጪኝ። እሺ እሺ እኔ አልቆጣሽም። አንቺ ግን እኔ በበዓሉ ቤቴን ትቼ መጣሁት ላንቺ ብዬ ነው። ሰጥለጥ ብለሽ ተማሪ። እሺ ሰጥለጥ። ጥሩ ቦታ ነው ያመጣሁሽ። በጣም ቆንጆ ትልቅ ትምህርት ቤት ነው ያመጣሁሽ። እንደምን ዋላችሁ? ነጊ ቤሻረግ እንዴት ዋላችሁ? ሰላም ናችሁ? እንዴት ነሽ? አለን። ምን ችግር ያዛችሁ እንዴ? አዲስ ተማሪ ትመዘግባላችሁ አይደል? እሺ ምንድነው የሚያስፈልገው ለመመዝገብ? እግዚኦም እንዴት ፈቅዱልኛል ብለሽ ነው? ለቅሶ ተጠራው ክፍለ ሀገር ብዬ ልውጣ በቃ። የእናንተ ውሸት እንደሆነ ማለቂያ የለውም። እናመሰግናለን። እግዚአብሔር ይስጥልን። እሺ መርሐባ ዛሬ አዲስ ተማሪ ያለችን እና ከእናንተ ከተማራችሁ ጋር ታስተዋውቁታላችሁ። ያለፋትን ነገር ደግሞ እንደ አዲስ እናስጀምራታለን። እሺ ማለት ነው። ቆሜ ላስተዋውቅ። ሰላም ጤና ይስጥልኝ። የሻረግ ምሩ እባላለሁ። ለ15 ዓመት በተለያየ የሀገራችን ክፍል ብቁ ሆኜ የሻረግ አሳጥሪው። አሁን ያንቺ ህይወት ታሪክ ምንም አይሰራላቸውም እነሱ ትምህርት ላይ ናቸው። አሳጥሪው በቃ ስምሽን ተናግረሽ ቁጭ። የሻረግ ሀረግን ተውት። እንደውም የሽ ያለችን እኔ ኢትዮጵያዊ ነኝ። ከሰው ቤት ብዙ ጊዜ አገልግዬ ያለው ያለች ህይወቴ ቢቀየር ብዬ እዚህ መጥቻለሁ። አረብ ሀገር ልሂድ። እዚህ አልተስማማችም። ምንም ጸባም አመሏም ብዙ ጥሩ አይደለም። የኢትዮጵያዊ ቤት በቃኝ። በቃ አዳረስኩ ከጥግ እስከ ጥግ። ሰላምታ ብቻ እስቲ ንገሪያት። እንደው የመጀመሪያውን ተለማ ነው የሻረግ ሀረግን ተይው። ምንም አልጠቀመኝም መንጓታት ነው። እሺ ሀረግ አይ የሽ አና እስሜ የሺ ስሜ የሺ አነ እሷ ያለችሽን በየሺ አና እስሜ የሺ። ይሄ ሁሉ ለስሜ ነው። ለስሜ አና እኔን እንደማለት አና እስሜ ስሜ እስማ እሺ እሺ ስሜም ጠፋኝ። የሺ ነው። እሺ እሺ እጂቱ ምን ኢትዮጵያ እጂቱ ምን ኢትዮጵያ። የመጣሁት ከኢትዮጵያ። ምን እነሱ ይጠቀማታል። የኛኔ ምን ይገርማል። አወቀች። እስቲ ኧረ ተማሪ ቁጭ በይና። እሺ አመሰግናለሁ ልበላቸው። ሹክራን አይዋ ብለውሻል። እሺ አይዋ ጎበዞች ናቸው። እንዴት የሰለጠ ከእናንተ ጋር ነበር መስራት። የሆነት ልቤን አቆሰለች። እነሱ ጎበዞች ናቸው። ላጠች መጨረሻ የስደቱ። እሺ የሻረግ ምን ይደረግ ታዲያ? ከማህበረሰቡ ጋር ተግባብተሽ መኖር አልተቻለም። ችክን ሲሉኝ ለዚያ በቃ ድሮ ምን ሳይሽ እንደው ቀደም ማለትሽ ለዚህ ሀገር አይሆንም። ይቅርታ። ልክ ነሽ። ወጣ ብለሽ እድልሽ የምትሞክሪ ነው። ለዚህ አይደለም። በጣም ነው የምታገዘኝ።
አስተዳደር ቢሮ ናት እና በጣም ታግዘኛለች። እኔ ባንቺ የተነሳ ይኸው በአውደ ዓመቱ ቤቴ ቡናዬን ቄጠማዬን ጉዝጉዤ እንዳልጠጣ አሁን ተማሪ በደንብ የሚሉሽን ስሚሽ ሻረግ አደራ እንደኔ እንዳታደርጊያቸው። በዶላር ነው የምልክልሽ። ግን እንደው መሄድ ካልቀረ እንዲተምሮ መሄድ ግን ጥሩ ነው አይደል? እዛ ሄዶ ከነሱ ጋር ካለ መግባባት እውቀት ይዞ መሄድ ጥሩ ነው። እውቀትማ ጥሩ ነው እንዴ ቋንቋ ትንሽ ሰልጠን ከሚጮህብንም አይደል ከሚያደርቁንም አዎ ብናቅ ለመግባባት ትንሽ ለመግባባት ነው የሚኖሩት የሚለው ዋነኝነት እንደሄዳችሁ ቤት አያያዝ ነው ስራችሁ። ምኑን ይዘዋል ቤቱ ጣራው ግድግዳ አይደለም እንጂ አይ ወይ የሻረግ ቻሉት። እሺ እኔ ዘመኔን ሙሉ እንዲህ ነው ያሳለፈው። መስራት አለበት። እሱ አያያዝ ነው ስሙ አያያዝ ነው። ከሱ ይጀምራል። ያንቺ ስነ ምግባር ይስነዋል። አረቦች ይጮሃሉ። ሲጮሁ አንቺ ትሁት መሆን መቻል አለብሽ። ካሰለፍ የበለጠ የሚጮሁ አይመስለኝም። የእሷን የቻልኩሽ እንደው ካንቺ ባሳለ ይሻላል። አሰለፍኩ በጣም ትጮህብኝ ነበር። አንቺ አልቀበላልሽኝ እንጂ አሰለፍ በጣም ትጮህብኛለች። አንዳንዴ ትመታኛለች። አሰለፍ አንቺ የሺ አንቺ ተመታሽላት ሙች አንቺ ተመታሽላት የሺ ለማያቀሽ አለ ያቺን ማንን ጋሽ እንትናን ባለቤት ጥምልምል አድርገሽ ደብድበሻል። እሷንማ እሷን እሺ ተው እንጂ የተሰደድኩት ሰርቼ ልበላ አይደል እንዴ? ተወኝ እንጂ ልበላው። ላ ማለት ቋንቋው ነው። ስሚ እሺ ላ ሙሼክ ጻፊ ይሻረ ምንድነው? ሙሼክ አትጮህብኝ አታንባርቅብኝ ማለት ነው አይባልም። ሶሪ መዳም ነው ትያት። ሶሪ ለምን አመዳም እላታለሁ? ስድብ አይሆንም። መዳም መዳም ምንድነው? ወይዘሮ እንደማለት ወይም ወይዘሪት እንደማለት። መዳም ሰውየውን ደግሞ ሚስተር ብለሽ ሚስተር ያገቡም ያላገቡም ሚኒስተር ናቸው እዛ ጋር። ሀገራችን ጋር ታነጻጽ እንዳትቸገር ይዘህ ስትይጂ እንዳትቸገር። እውነቷን ነው። መምህር በጣም ልክ ናቸው። ምንድነው የሚበሉት ምግብ በብዛት? የሚበሉት ዶሮ በቃ ቺክን ተከተለች። እዚህ ኢትዮጵያ ያልሰራሽውን ቺክን እዛ ሄደሽ ትሰሪዋለሽ። ቺክን ያለ የኛ ዶሮ አይደለም የምትሰሪላቸው እዛ። የነሱ ዶሮ ሌላ ነው። የነሱ ዶሮ እቺን እኮ እኔም እኮ አለኝ እውቀት ነግሬያታለሁ። ኦቨን ተደርጎ በድስትም ተደርጎ ይሰራል። በድስት ተደርጎ መጀመሪያ ሽሪሚሪውን ላቁላለው የሻረግ እንደው ከሽሪሚሪ የምትወጪው መቼ ነው? በቲማቲም ጥብስ ስላድርገው የሻረግ እንደው በአውደ ዓመት አቤት ተረጋጊ። ለጥርሴ የማይገደው ሆዴም ቆየ ለምዷል ሁሉንም መታገስ። የምን ሮሮ ነው? የሺ የምን ሮሮ? አቤት የአረብ ሀገር ጉዞ ትምህርት ላይ ነኝ። በቃ ቆረጥኩ እኮ የሻ እንደው አልነገርኩህም። በቃ ሞክረው ደግሞ እሺ ሞክረው ስወጣ እደውልልሃለሁ። አዎ ትሬኒንግ ላይ ነኝ። እሺ እኔን ክፉ ለማስባል ነው የሻረ ግን የባውድ ዓመት ቤቴን ትቼ ከአንቺ ጋር ምን እሰራለሁ? የሞቀ ቤቴ ቁጭ አልልም። ትለወጫለሽ ታድጊያለሽ ብያለሁ። ይሄ ሁሉ ቆነጃጅት ሊሰራ አይደል? ዝምድናም አለን ደላላም ብዙ ነገር ነን። ብቻ ሴቶችን ታበቃለች። ለሴቶች እኮ ለሴቶች መብት ሰባይ እሷ ባትኖር እኮ አንኖርም። በተለይ ደግሞ የቤት ሰራተኞች ላይ ትኩረት አድርጌ እሰራለሁ። አንቺ ያልሽውንም ማስተማር አይከብደኝም ነበር። ሩዙ ላይ እናት አሁን ቲማቲሙን ታይዋልሽ በምን ልጥበሰው? እንደኛ ሀገር ወጥ እንዳታስቢው። እሺ እሺ እንደኛ ሀገር ወጥ ሰላጣ በጣም እንዳታቀሙት። በስመ አብ ብጥስጥስ አድርጌ ሽሪሚሪ አድርጌ እንትኑ ስከት የኔ እጅ ነው የሚያስቆረጥመው። ሰላጣ ይዤ ልሂድ እንዴ? ሰላጣውን ጫና አድርጌ ልውሰደው። ቆንጆ ነው የኛ ሀገር ሰላጣ ብዬ ነው እኔ ስሰራው ደግሞ እጅ ነው የሚያስቆረጥመው። መምህር እንደው የሚጠቅማትን አስተምሯት። እሷ ወሬ ከጀመረች ልቦትን ነው የምታወልቅቦት። ታይጂ ሻረክ አረብኛ ታሰድዱ። የሚሰጥሽን ነገር ምግቦች አልበላም አይባልም። መጀመሪያ ቴስት አድርጊ፣ ቀመሹ። ከቀመሹ በኋላ ነው ላንቺ የማያስፈልግሽ ፍሌቨር ከሆነ ምን ታደርጊያለሽ? ትተይዋለሽ እንጂ ትቸገሪያለሽ። አለበለዚያ ትጎጃለሽ። አሻፈረኝ ማለት አልችልም። አይቻልም። መቅመስ ማየት ከምን እንደተሰራ ማወቅ አለብሽ እንጂ ምግቦቻችን ባህላችንም ይለያያሉ። ስለሚለያዩ ልትጎጂ ስለምችይ ኧረ ተይው ጤፍ ይዤ እሄዳለሁ። ደግሞ እዚህ አንድ ቦታ ጤፍ የሻረክ
ራስሽን ችለሽ በሄድሽ መኮሮኒ አለ፣ ሩዝ አለ፣ ቂጣ አለ፣ ዳቦ አለ። ስለዚህ ቂጣውን ያዥልኝ። ከሩዙ ሳንወጣ አንድ ቃላት በማር ጥሩ ነው። መዳም ሩዙ ቂጦ ያዘብኝ እንዴት አድርጌ ከድስት ወደ ድስት ገልብጬ ልስራው? የሻረጋ አንቺ እድሜ ልክሽ ስታሳርሪ ስለሆነሽ ወደፊትም ለማሳረር እቅድ እያልሽ ነው እንዴ? የሚጠቅምሽን ተማሪ እንጂ የሻረጋ ጸብጸቡን ስድቡን ምናምን እንደሱ ነው እንዴ? አይደለም እኮ ከያዘብኝ እንደሆነ ከንቱ ድካም ሆነብኝ ነው። እኔ በቃ እንትኑ ይዝብኛል፣ ድስት ይዝብኛል። ይሄ የዛ ሀገር ድስት አይዝም። የሻረጋ ወፍራሙ ነው። እንዳይዝብሽ ደግሞ ጋዙን ምን ማድረግ አለብሽ? መቀነስ፣ ኃይሉን መቀነስ። ጋዝ ምንድነው በአረብኛ? ጋዝ ጋዝ። አንዷን ይዤ ልዝመት እንጂ እሺ። ዋሃድ ምንድነው? ዋሃድ አንድ ነው፣ ቁጥር ነው። አንድ አይነት ነው። እሺ ሁለት ትንኝ አላልኩሽም? ትንኝ ልጆቹን ትምህርት ቤት ላደርስ ከተኙበት ልቀስቅስ ቁርስ ልስጥ ጋሽዬስ ምን ይበላሉ? ምን ያዘወትር ልበል? ሚስተር ጠዋት ምን ይበላሉ? በይ ሽሮ ነው የሚበሉት። ምን ላድርገው? ሹፍቴኩል ትይዋለሽ። ሹፍቴኩል ምን ልስራልህ ነው? ሹፍቴኩል። እሺ መጥኔ ይስጥሽ የሻረጋ። ሁለቱን ነገር በአንድ አትዘዙኝ ስለማለት አንዳንድ ነገር ነው ጆሮ የሚሰማው። ሁለቱን በአንድ አትዘዙ ይለማለት። ዋሃዱኒ ዋሃድ ቆይ ዋሃድን ቅድም ከዛ ከቁጥሩ ሰጂ ወሰድኩ። ከዛ እንዳረሳን አይደለም አደራርቡብኝ። የሰው ልጅ ነኝ፣ አንድ ነገር ነው የምሰማው እንዴ። የሺ ጭቅጭቅ ላይ ትኩረት አታ ትህትና ዝቅ ማለት ምናምን ተማሪ እንድጠብድላለ ገና ሳትጂ ጠብ እሺ ፍቅሩን አስተምሪያት መምህር። ፍቅር አድርጊና ደጋግመ ካትንገረኝ ጆሮ የሚሰማው አንድ አይነት ነው በይልኝ። አንድ ነገር አይወበትና ላ አለች ሴትዮዋ። ላ ማለት በፍጹም ማለት ላ ብላለች መምህሯ። እሺ ደሞዜ ስንት ነው ለማለትስ? ማሽ ደሞዝ ማሽ ነው። ማሽ ቀዴሽ ማሽ አይበቃኝም፣ ጨምሪልኝ፣ አስተያየት አድርጊልኝ በይኝ እስቲ። አስተያየት ባረብኝ ትንሽ አትወሪኝ። ከፊኒ ዚዲ ሊማሽ እንኳን ቢቀርባት ነው የሚሻለው። መምህር ትንሽ ተስማምታ ትስራ። አሁን ዘሎ ጨምሪልኝ ጥሩ ነው። አንቺ የለሽ በዛ በሰው ሀገር ከማን ጋር ሳገናኝቻችሁ? ችግር የለም። አሁን ቋንቋውን ለመድኩ እኮ ደውለሽ ለኔ የማገናኘት ብቻ ነው። እሺ ጉግል ላይ ሰርች ማድረግ ትችያለሽ። ለሱ ነገር ሰርች ማድረግ አሁን እኛ ሀገር አሪፍ ነው። እዚህ ደግሞ የተማርሽበት ትምህርት ቤት ደግሞ ቴሌግራም አለው። ቴሌግራም ላይ መጽሐፍ ይሄ መጽሐፍ የምታዩ መጽሐፍ በቴሌግራም ስለተቀመጠ ምን ማለት ትችያለሽ? ማንበብ ይቻላል። እያነበብሽ እቃዎቹንም እያነበብሽ መጠየቅ መመለስ ትችያለሽ። እዛም ሄዶ አይቸገሩም። ለሱ አስረጅልኝ። እሱ ለሷ እሺ እትዬ እኔ ተረድቼሻለሁ። እኔ በጣም ቶሎ ነው የሚገባኝ። ገብቶኛል። ነገኛል። እሱን ይጠቅምሻል ስትሄጂ። ግን እኔ እስካሁን ስትጀምሪ ጀምሮ ማፊ ምሽከላ ስትይ አልሰማሁሽም። አረቦች ደግሞ ሁሌ ይሄንን ይላሉ። ችግር የለውም እንደማለት ነው። እሱን ዋና ንገሪያታ የምናውቀው ጆይን አድርጋ እዛ ከሄደች ምንም አይነት ምሽክላ አይገጥማትም። በቃ ማፊ ምሽክላ በይ እሺ። ላ እና ማፊ ምሽክላ እንዳረሽ ይሻርሳም። ላ ማፊ ሙሽኪላ። እሺ የምገባበት ቤት ጥበቃ አለው ለማለት ጥበቃዎች አሉ። ጥበቃ አለ። ፊነቱር እሺ። ያረግ እዛ ሀገር ጥበቃ ምን ይሰራል? ምን አገናኘሽ አንቺ? ምን ነው ችግር አለ? ያው ጥበቃ ለኛ ጥሩ ነው ብዬ ነው። አንቺ ጠባቂሽ ፈጣሪሽ ነው እንጂ ዘበኛ ነው እንደሚጠብቅሽ። ያው ለእንትኑ ብዬ ነው፣ ተጋግዞ ለመስራቱ ብዬ ነው። ምን ተደጓጎሙ? የሱ ስራ በር መክፈት፣ ያንቺ ስራ ጉሮሮ መዝጋት ምን አገናኘ? ያንቺ ስራ ቤት ማጽዳት፣ ቤት ውስጥ ያሉትን ሰዎችን መንከባከብ ነው። ጥበቃው ደግሞ መኪኖች ሲገቡ በር መክፈት፣ አትክልቶችን ያው የሰው ልጅ አይደለን? እሱማ እንገናኛለን። ምግብም ሳቀብለው ሳህንም ሲመልስ እንገናኛለን። በድብቅ ስጪና ማለት ነው። እሷ ይሻረግ ይሄን ሮሮ እዛ አሁን ደግሞ ሮሮ ጌታ መጣች። ሞላ ቅድሙ ጎደለ ነበር፣ ያው ነው ሞላ። አዎ እና እስቲ ወደዚህ ወደ የት ነው? ሜክሲኮ ወደ ሜክሲኮ ናና ኬኬር ህንጻ ላይ
ሜክሲኮ አይደለም ወደ ሜክሲኮ ናና እሺ አዎ ትሬኒንግ ነው መምህርት እንደው ካንቺ በላይ አላቅም ግን እስካሁን አወራሽ ልጆቹ ጉሮሯቸው እስኪደርቅ ተማር ነው በተግባር የምታስተምሩት ነገር የለም አሁን የሻረግ የአረብ ሀገር ቤት ሰርታ ስለማታውቅ ብታይ ጥሩ ነው ብዬ ነው የማስበው አለ በተግባር አይሻልሽም የሻረግ አዎ እንደው ካላስቸገርኩሽ ቲቸር ልክ ነሽ እሷ ያለችው ሆኖ ታዋላ የሚልክ ሰው ቁጥር ትሰጪኛለሽ በባንክ ሚስተር ግን የምንትልኪው በምን አግኙ የሺ መጀመሪያ ገንዘቡን አግኙ ላገኛለሽ ህይወትሽን የመለወጥ ሐሳብ ነው እንጂ እዚህ ልከሽ ለቤተሰብ ለምን እያልሽ ብርሽን አየር ላይ እንዳትጨርሽ ለሞላ ለጎደለ እያልሽ ልጆቹ በጣም እያስቸገሩኝ ነው ተቆጭልኝ ለማለት አም ያዝቡኒ ውለድ ጻፊልኝ የሻረግ ያብርሻል እንጂ ማዳማ ቤት ስሚና ወይ ውለድ ምንድነው ደግመሽ ውለጂ ነው ውለድ ልጆች ውለድ ነው ልጅ ማለት ምን አንቺ እውነትሽ ነው አይ ልጅማ ደግሞ ካስቸገረ ጆሮን ጎትተሽ ማውጣት ነው እንጂ የምን አይደለም ልጅ እኮ ፊት ከሰጡት ልጅ ለነሱ የማይረባ ለኔ የማይረባ ቁንጥጥ እዚች ስር ገብተሽ ብናርገሽ ከታፋው ስር ገብተሽ ተታፋና ተፋ ማለት ማለት ቀጥ ይላል ያረግ ልጅ በፍጹም አባትህ ይምጣል ለማለት አባት ከብሩ ለባባ ምንድነው ለአባት እነግረዋለሁ አዎ ለአባት እነግርልሃለሁ አታስቸግረኝ ልሰራ እንጂ የመጣው እንትን ልል ነው እንዴ ነው ሮሮን ተው የሻሮሮ ይቅርሽ መልክትሽን ካስተላልፈሽ ባባ ማን ነው አባት ልጅም ባባ አዋቂም ባባ ነው እሷ ማን ብላ ትጥራው አባትየው እሷም በሱ ነው የምትጠራው በዚህ እድሜማ የሰው አባት ባባ አይደለም እሷም ባባ ነው የምትለው አይደለም ሚስተር ልበለው እንዴ ለሚስተር ሚስትየውንስ ማን ትላለች መዳም ናት ቅሬታ እንዳይፈጠር ራሳቸው ናቸው በባልና ሚስት መሃል ቅሬታ እንዳይፈጠር የሻረግ እንደምታየው ቀደም ትላለች እንዳታፋታቸው በስጂ መዳም በከበራ ሰውየው አባቴ ነው የሚባለው ሚስተር በስጂ ሚስተር በከበራ ልጆቹ ባባ ሲሉ ራሳቸው ነው ከፈቀዱልሽ አንቺ ባባ በቃ ልጆቹማ አባባ ካሉ አባባላል ችግር የለም እሱ ደግሞ አባባ ምን አሁን ቤቱን ታሰጂ ትይጂ ተግባሩን እንያይሻልም እሺ መምህርት ጎበዝ ነሽ አንቺ በደንብ አድርገሽ ቤቱን ጽድት አድርገሽ መዳሚ ስትመጣ ምን እንዳትቆጣ ደስ እንዲላል ቤቱን ያው ይሄኛው ማሽኖቹን ሁሉ ነገር አቀራርቤልሻለሁ እንግዲህ አንቺ አነሳስተሽ ምን ማድረግ ብቻ ነው መስራት ነው ከየት ትጀምሪያለሽ መጀመሪያ ባልዲውን ላውጣ አይደለም እንዴ አይደለም የሻረጋድ እሺ ማብኪያ ነው ኪዩን ክሊነር ይባላል እሺ የምን መጥረጊያ ነው የምንጣፍና የሴራሚክ የሶፋ የመጋረጃ መጥረጊያ ነው እሺ በባልዲው ባልዲ አይደለም የሺ እኮ የማርታ ቤት እኮ በትንሹ ነበር ረስተሽው ነው ይኸውልሽ እንደዚህ ገዘፈብኝ ማብኪያ መሰለኝ ይሄ እንኪ የሺ አሁን ምንጣፉን ነው የምትጠርጊው ወይስ ሶፋውን ነው ምንጣፉ ይሻልሻል የቱ ነው የቆሸሸው እንጃ አንቺ ነሽ የምታውቂው የቆሸሸውን ቤት ማጽዳት ያለብሽ ከየቱ ልጀምር የሺ ከምንጣፉ ብትጀምር ይሻላል ሶፋው በቃ እኔ እንዳመሪ እንግዲህ ያዥ በዚች ያሽልኝ ለያዝልሽ በቃ እንዳመሪ አሁን በዚህ ፍትክ አድርጋት የምን መጨማለቅ ነው ብትርጊ እንዴ ትምህርት ቤት አይደል እንደ መጣሽ ልትማሪ አይደል እንዴ ያዥ ግን በስነ ስርዓት እንደዚህ ታስገቢያለሽ ያዥ እዚህ ጋር አስገቢ መተኮሻ የመሰለ ነገር ያዥ እንደዚህ ሶኬትሽን ሰኪ ነይ ሶኬቱን ፍቺ ይሄ ሁሉ ቤት ለመጥረግ ነው መጥረጊያውስ የለም አትማቺ ደግሞ አትማቺ ሶኬቱን ሰኪውና ዘጋ አትፍሪ ምን አንቺ ኤሌክትሪክ አይተሽ እንደማታውቂ ሆንሽ የሻረግ ከተማ ስንት ዓመት አይደል የኖርሽ ነይ አዙሪና አስተካኪ ለመጥረግ እንዲመችሽ እንዴት ላድርግ ነው ይሄን ወደዚህ እንደዚህ አዙሪ ይነዳል እንደ መኪና እሺ ኤልያስ እሺ ወገብሽ ቀና በዚህ ነው የምትይዥው ነይ ዙሪ ወደዚህ ቤት ለመጥረግ ሁሉ ጣጣ እንደው ይገርማል እሺ ጫማ አድርገሽ ነው እንደገባሽ አዎ በቃ እሺ ለዛሬ ነው ከዛሬ በኋላ ምንጣፍ ላይ በምን አይገባም ጫማ አይገባም አልደግመን እሺ ያዥ እንደዚህ ያዥ ፈሲጅሽ እሺ እዚህ ጋር ደግሞ ነይ ነትሽ እዚህ ጋር አብሪ በምን እጄ ይውለፍ በዚህ ነው ዞር ወደ ኋላ ተመልሻ ወደ ኋላ ተመልሽ ይሄ ቀሚስሽ ደግሞ የትም በኋላ ለሆነ ቀሚስሽን ከፍ አድርጊ እሺ ቤቱን እኮ ቀድሞ ጠረገው እሺ ለባሉ ብዬ ነው እሺ 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 ሻረግ ካስወቀስኩሽ ይቅርታ አይ እድሜ ልክ እንዳስወቀሽ እንዳላስወቀስሽ አንቺ ላይ ያለቀደው ኧረ ችግር የለም ማስተካከል ሸጎጥኩ እኮ
ራስሽን የግል ንጽህናሽን መጠበቅ አለብሽ። ቀድሞሽ ልብስሽ ሊቆሽሽ አይገባም። አብሪ ጠረን አለኝ። ጠረን አይደለም ንጽህና። መሬቱ ቆሻሻ ነው አይደለ እንዴ? ልብስሽ መጥረግ የለብሽም። ይሄን ተጫኝ። አንዱ ወደ ታች ወደ ላይም ምን አጠፋው? ይቅርታ። ይሄ ድምፅ አለው። ድምፁ ግን እንዳያስደነግጥ እኔ በቀር ይቅርብኝ። በቃ ይቅር ጉዞ በቃ ብሩን አስተዋሽን ታዲያ ምንድነው? እነዚህ ከአንቺ በፊት ሰልጥነው እኮ እያስተማሩት በጣም በዛብኝ። እንትኑ አሳዩት እስኪ። እንዴት ነው የሚደረገው? እስኪ ለሽዬ አይዞሽ፣ እንደዚህ አይደረግም። እስቲ አርጊው። ድምጡ እንዳከፍችብኝ። ሳይከፈት አይጸዳማ። እሺ ቀስ በይና አይዞሽ። ይሄ እዚህ ጋር ቀና ቀስ ቀስ። ኧረ ችግር የለም። በደንብ ላጽዳው። ከስሩ ላጽዳው። ይሰበራል፣ ይሰበራል። የሽዬ አላግባብ እንደዚህ ስትገቢው ይሰበራል። አስተካክላለሁ። እትዬ ይነግሩኛል በደንብ። አዎ ሙልጭ አድርጌ ላጽዳው ብዬ ነው። እሺ አይደለ? ታውቂያታለሽ? እንዲያስ ገብተሻል? አዎ እንዴ አሰለፍን ወቃሁት እኮ አንድ ቀን አይደጋሽ እንጀራው እንትን አለ። እንጀራው ደፍቅ አድርጌ ደፍቄ ወጣሁት። አንቺ እንዴት ወጣሽ? ለምን ወጣሽ? እኔም እንዳንቺ ተቸግሬ ነው። ኧረ እኔ እኮ ክብሬን አላስነካም። እሺ ቤቱን አስፈለብኝ ወጣሁት። አምጪ። አሁን ደግሞ አልጋ አንጥፊ ያሻል። ረጅም ሰዓት አንድ ነገር ላይ የቆያል። ቶሎ አሁን እሺ አነሳሽ። እሺ ሰራሽበት ዕቃ አይደለም እንዴ? ዘሽ በስ ሁሉም ሰው ቀስ እያለ ነው አይደል የሚማረው? እናቱን የለመደ የለም። ደግሞ ቤት መጥረግ ከእናቴ ወደ ልመድ እንዴ? ስንቱን እናት ምን በወጣው እናቴ ደግሞ መጥረግ የሚያስለምደው። በቃ የሰብሰብ አድርገሽ ታጂ ስራ ቀልጠፍ አድርገን እንስራው። ከማጠፍ ማይኖርንበት ነው። ኑ እትዬ እስቲ አለው መጀመሪያ ትራሶችን እሺ አታስቢ። አልጋ ስናነጥፍ ይኖር ነው። አረማን ምን ነው ነው እንደዚህ አይነት ነው እንዴ? ይሄ የሀገራችን አነጣጠፍ አይደለም። ትራሱ ታዲያ በአየር ነው እንዴ ማነጥፍ? አልጋው ገና አወጣበታለሁ እኮ ለምን እንደዚህ እንዴ? እንዴ አይደል እንዴ የምናነጥፈው? ምንድነው እንደው በሀገራችን ሲያባወራ ልክ ነው፣ ክብር አለው። ለማንጠፍስ ምን ላድርገው? በአየር እንትና ታሳይሽ። ተማሪያ ተማሪ አልጋውን እንደዛ ካለው አላንጠፍ። ማን ይሰራልሽ ነው? እዛ ነገር የለም። ለመማር ነው የመጣሽው? የእንዴት ልድረስ? ለምን እስጨነቃለሁ ታዲያ? እንዴ እኮ ስንት ዓመት እዛ ጋር በክብር አስቀምጪ። መሬት እንዳታስቀምጪ ነግሬሻለሁ። ቀስ እንደሱም አይደለም። ያው አለበለዚያ ይወድቅብሻል። በስነ ስርዓት ቁጭ። እሺ ተነሺ። ኧረ የሺ ለምን አትተኝም? ኧረ በህግ አምላክ ቆይ እንዴት አድርጌ እንደማነጥፍ አሳይሻለሁ። ጠብቂኝ። ቆይ አንቺ ቆይ የሺዬ የሺ እንደዚህ አይነሳም። እኔ ቻልኩት ጉድ ግን እኔ ቻልኩት። ይቅርታ አዳምጪ። የሺ ስሚያት፣ እሷን ስሚች። እንደዚህ ነው የሚነሳው። እንደዚህ ስታነሺ ምን ታገኛለሽ? እቃ ታገኛለሽ። ይወደቅ ያው እስኪ ሁሌ ጥላት ማለት ነው። አይሰበስቡም እንዴ ነው የሚጥሉት? ይጥላል ሁሌ የሺዬ ዙሪያውን ያለውን ታስለቅቂያለሽ። ይሄን ቆይ እኔ ላልሳልሻለሁ። ወይኔ ሰበረችው፣ ስልኩን ሰበረችው። ስልኬን ጥለሽው ነበር። አሁን እዚህ ላይ ነበር ስልኬ። ይሄው ስልክሽን ያዥ እንጂ ቲቸር፣ አንቺ ሰብሰብ አድርጊ እንጂ ቃሽን ለጋላይ እቃ ሊኖር ስለሚችል ቀስ ብለሽ አንሺ ነው። አልጋቸው ላይ እቃ ጥለው ቢሰበር በኋላ ባለዳ አንቺ ነሽ ክፈይ ትባያለሽ። ታዲያ የራሳቸው ጉዳይ ነው ማለት የራሳቸውን እቃ መሰብሰብ እና የነሱ ኃላፊነት ነው። የሀገሬ ሰው ይግደለኝ ይቅርብኝ። ያረብ ሀገር አይ አንቺ በኋላ እኮ ዲናሩ ፓውንዱ ስታገኝ እሱም ብዬ ነው ዶላሩ ስታገኝ ግን አልጋውን አጠፋው ከበደ። ደግሞ አልጋ ለማዞር እኔ ውልቅ ላድርገው። ወለቀ እኮ ወለቀ። ሆነ
ለምን አነሳሽ እኮ ፍራሽ ይሰጣ ላስታው ፀሐይ ይምጣ ፀሐይ ትንሽ የሸና ልጅ አለ ነይ እስቲ አግዢኝ ሰልጣኝ አይ ሁሉንም እዛ አብረሻት አትሰሪ ምን አርጊ ነው የምትያት ለማዘን ታካፊኛለሽ አንቺ እንደዚህ ካስተካከልሽ በኋላ እዚህ ጋር ላይ የሽዬ ፀጉርሽን መች ተሰራሽ ምን ጊዜ ያገኘሽ ሰርቼ ነው ያምራል ጊዜ ያገኘሽ ማን ጋር የምትሰሪ እናታ ተማሩ ነው ከቃፍ ላፍ ከገጠሙ እኮ በከባድ ነው እናቴ ከባድ ነው አልጋ በቃ አሁን ደግሞ ባኞ ቤት ሰጃ እምልሽ ነገር አዳምጪ ቅድም እኔ ደከመኝ ላንቺ እሺ አስተምሪያት እናቴ እኔ ደከመኝ እሷንም እኮ አዋረድኩ አሳፈርኩ ወድልኝ ግዴታዋ ስለዚህ አሁን አንቺ ጎብዥና ስሪ አሁን ጓንታ ሚሉሽን ስሚ ምን ለምን ጓንት አይ እኔ በግጄሽ ነው ሙልጭ ማረግ ለምሳሌ ለራስሽም ስትይ ለቦታው አያሰራኝም አያላውሰኝም ያላውስሻል ከፈቺው ኬሚካል ነው እኮ አረብ ሀገር እዛ ሲድ ነው እኮ ተጠነቀቀ እጅሽ ይበላሻል የአረብ ሀገር ትንሽ ከባድ ሳይሆን አይቀርም ይከብዳል ግን አንቺ ደግሞ ምስራቅ ነው ምዕራብ ምስራቅ መሰለኝ እሺ ነው አቅጣጫው ምን አለሽ ሰርተሽ ተለወጪ ወደ ምስራቅ ነው ወደ ምዕራብ ነው አረብ ወደ ምስራቅ አለ እነዚህ ጋር ምን አርጊ ይሄ ዴቶሉ ጥሩ ሽታ ይሰጥልሻል ሳሙና አለሽ አውቀዋለሁ ይሄ እንኳን አውቀዋለሁ ግን አዎ ይሄ በረኪና ነው ይሄ የመስታወት ማጽጃ ነው አዎ ይሄ ሽንት ቤት ጠረን የሚያጠፋል የደጅ ሞሉ ያንም ጠረን ያጠፋል ግቢው ሽንት ቤት ውሾችም ሲሸሩ ሙልጭ አርጎ ጠረኑን ያጠፋል መጥፎ ሽታን በአጠቃላይ ያስወግዳል እንደ ደግሞ ባክቴሪያም ይገላል እንደገና ደግሞ የውጭ በር ክፍት አድርገንም ስንወጣ ያሉ አንዳንድ ሽታዎችን ባሽታዎችን ሙልጭ አርጎ ያጠፋል ሌላም አቤት መጥኔ አብራራሽ እሱ አሲድ ነው እንዳትቃጠይ እንዳትነኪው ለምንድን ነው አሲድ እሱ ትቦ ሲዘጋብሽ ነው የምትጠቀሚው እሱ ጠላት የዝክት ይበልታው እሱን አልተጠቀመም ይሄ ደግሞ ለቤት ጥሩ ጠረን ማምጫ ነው ታርጌ ከጨረስኩ በኋላ ደስ የሚል ጠረን እንዲያመጣ እሱን አቃለሁ ምንድን ነው ስሙ ታውቂያለሽ ዲቶል ኤር ፍሬሽ ትዘፈዝፊዋለሽ እሺ ማን ልዘፍዝፍ ነው የእጅ መታጠቢያ የገላ መታጠቢያ ጨርቁን ሽንኩ ነው የሚዘፈዘፈው ሲንኩ የእጅ መታጠቢያ ይሄኛው እዚህ ጋር መዘፍዘፍ አለባት መዘፍዘፍ ማለት ላይ አፍስሳ ነው በቡሩሽ ነው ዘፍዘፍ ታደርጋለህ አዎ ደግሞ መንጭቋል እናንተስ እንደዚህ ምንጭክ እስኪ ለምን ቆያችሁ እንዲላቅ እንዲታይ ነው የሚማርበት እሺ ቆይ አሁን በረኪና ላምጣ ይሄኛው እኮ ለነቸከም አንቺ እዛ ለምን ጋረዳችሁት እዚህ ልትታጠብ ነው ላ እሷ ናት የምትታጠበው በረኪና ምንድን ያልሽው ይሻል ጎበዝ ይሄን ጨምሪ እኔ ጓንት አለበስኩም አንቺ ጓንት የለበሽው እዚህ ላይ ጨምሪ ማፊ ሙሽኪል በቃ ተቀጥረሻል ይሽ ያረክ 50% ተቀጥረሻል ጎበዝ በቃሽ ነውንም ትንሽ ታረጊያለሽ እሺ ጎበዝ እዚህ ጋር ቪም ነው አለሽ አትጠጊሽ ያረጋ ፍንጫሽ ይሰነፍጥሻል ማስክ ማድረግ ነበረብሽ በልጅነቴ ነበር መሄድ የነበረብኝ አነሳ አልችለውም ባክሽ አሁን ይሄን ቡሩሽ አርጊና እዚህ ላይ ቀረ አይዞሽ ገና ካሁኑ ከደከምሽማ እዛ ሀገር ይሄ የየቀን ስራ አይመስለኝም እዛም ብሄድ አይደል የባሌ ባል ቀን ነው ሙልጭ ተደርጎ የሚታጠበው ቤት አይ ሁሌ ነው የሚያጸዱ የባሌ ባል ቀን አደርገዋለሁ እንደሱ የለም ነይ እዚህ ጋር ቅድሚያ ምን እቃ አለ አይደለ እቃውን ማንሳት አለብሽ ያዡ እንጂ አንቺ እንዴ ለምንድነው እንዴ ዛርጊው እንጂ አላረግም እዛ ማን ያግዝሻል ይሽ ያረግ ብቻሽን እንዴ ቆይ ይሄ ልጨርስና አነሳዋለሁ እንዴ የሻረክ ሚሉሽን ስሚ ሻምፖ ይኖራል የጥርስ ብሩሽ ይኖራል ያመጣሽው ደግሞ ኬሚካል ነው ኬሚካሉ ደግሞ እሱ እንዲያገኝ አይገባም ስለዚህ ቅድሚያ ማንሳት ያለብሽ ማንሳት አለበለዚያ ሰዎቹን በመርዝ ነው የምትጨርሻቸው ዳንቺም ለነሱም አደጋ ላይ ነው ይቅርብኝ ምኑ ይቅርብኝ እኔ እያንዳንዱ ነገር ይሄ ውሃ እንትን ጥበሽ ቀቀቅ የሚባል ነገር አልወድም በቃ ሳይና ተቆራለው ጥሩ ሰራል አንዴ ምን ነው ዝም ብር እኮ አላጣውም ተጨማሪ ብዬ ነው እንደሙ ያይ ደከመኝሽ እኔ በቀደም ተከተሉ ገደለኝ በቃ ሌላ ልጆቹ ሄዱ አዎ እኔ ይቅርብኝ ይሻላል አዎ እንግዲህ ይብላለች እኔ በቃሽኝ አይ ልብቃሽ እንጂ ሞክሬያለሁ እግዚአብሔር ካንቺ ጋር አይሁን አይ በቃ ሂጂ በቃ 7000 ብር መልሽ አመልስ አይ ተመልሽ ለምን ለሰለሽ ላ ማሰላም